ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። ሁለት እውነት ክፍል 13። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ኢንሻአላህ። ዛሬም ታሪኩ እንደቀጠለ ነው። ክፍል 13 ደርሰናል ማለት ነው። እንግዲህ ታሪኩ አስተማሪ ነው ብዬ አስባለሁ። ለምታበረታቱ በሙሉ ከልብ ነው ማመሰግነው። ጀዛኩሙላሁ ኸይረን። ኢልሃም ከረባቴን 11 ስትጨርስ ተያይዘን ከቤት ወጣን ብለን ነበር ያቆምነው ክፍል 12። የኢልሃም ቤተሰቦች በጣም ነው የሚያስፈሩኝ። እንደኔ አስተዳደግ ከሆነ ደግሞ በጣም በነፃነት ስላደግኩ የእነሱን ከእስር የተናነሰ አድርጌ አላየውም። በተለይ አባቷ አንድ ቀን ሲስቁ አይቻቸው አላውቅም። ወደ ቤቱ በተጠጋን ቁጥር የኔም ልብ ቶሎ ቶሎ ይመታል። በጣም ነው የፈራሁት። እንደ ነገሩ የተሰደረው የግቢውን የቆርቆሮ በር ኢልሃም ቆረቆረች። ወዲያው ረምላ እየተክለፈለፈች ከፈተችልን። የረምላና የኢልሃም ጓደኝነት በጣም ያስገርመኛል። ለማያውቃቸው ሰው እኮ እህትና እህት እንጂ ጓደኛ አይመስሉም። ወዲያው የኢልሃም እናት ከረምላ ጀርባ ብቅ አሉ። ልክ ሳያቸው የኢልሃምን እጆች አፈፍ አረኳቸው። ትወና እየጀመርኩ መሆኑ ሳይገባት አይቀርም እንጂ ለእጅ እየተያያዝን ወደ ውስጥ ይዘውን ገቡ። አባቷን ሰላም ካልን በኋላ ተቀመጠን። ስንጫወት የዙሁር አዛን ተባለ። ወዲያው አባቷ ተነሱና መስጂድ እንድንሄድ ጠየቁኝ። አላንገራገርኩም። ደግሞ መጀመሪያ ቀን ልጠቆር እንዴ? ከመስጂድ ስንመለስ ምግብ አቀራርበው ጠበቁን። በሱፍራው ዙሪያ ተደርድረን ገበታውን በዚክር ከፍተን መመገብ ጀመርን። ረምላ እውነቱን ስለምታውቅ በእኔና በኢልሃም ድራማ ትዝናናለች። የኢልሃም አባት ራሱ እንደጠበቅኳቸው አይደሉም። በጣም ደስ የሚሉ ሰውዬ ናቸው። ከመስጂድ ስንመለስ መንገዱን በሙሉ ሲመክሩኝ ምን ነው ሁሌ አብሬያቸው በኖርኩ አስባለኝ። የሆነ አነጋገራቸው ከድምጻቸው ጋር ለዛ አለው። ረምላ አሁንም በእኛ እየሳቀች ነው። በመሃል እየሳቅኩ ኢሉ ሀቢብቲ እየበላሽ አልኳት። ኢልሃም መሳቅ እየፈለገች ዋጥ አረገችው። እናቷ እና አባቷ መቼም በደስታ ሊሞቱ ነው። ታዲያ ይህን ደስታ እያየን እንዴት ለፍቼ እንጨክን? በመጨረሻ ግን ረምላ ሳቋን መቆጣጠር አልቻለችም። በጣም ስትስቅ የኢልሃም አባት ምን ነው ረምላዬ? ሳቅም እኮ በልክ ሲሆን ነው ጥሩ። ኢልሃምን አላህም አይወደው አሉ። ረምላ ሳቋን ለማባራት እየሞከረች አይደለም እኮ ባባ፣ አንድ ታሪክ ትዝ ብሎኝ ነው አለች። የኢልሃምን አባት ባባ ስትለው ገረመኝ። ቅርበታቸው ምን ያክል እየጠበቀ እንደሆነ ከዚህ ብቻ መረዳት ይቻላል። የኢልሃም አባት የሚያምር ፈገግታቸውን እያሳዩት አይ ልጄ ያንቺ ታሪክስ ይቅርብን፣ በቀጥታም ሆነ በተዘዋዋሪ አንድኛችንን መንካቱ አይቀርም አሉ። እውነታቸውን እኮ ነው። በተለይ እኔን የኢልሃም እናት እየተቆጡ ዝም በያቸው፣ እኔ ሰማሻለሁ የኔ ልጅ አሉ። ደስ ሲሉ የኔ ወላጆች አስታወሱኝ። በፊት ሐዋሳ ያለው እንደዚህ ነበር የፍቅር ጸብ የሚጣሉት። አንዳንዴም ግን ምኞት ሲበዛ አይሳካም ልበል። እኔ እንደ ወላጆች አይነት ትዳር እንዲሰጠኝ ከመጠን በላይ ተመኝቼ ነበር። ያ ይሆን እንዴ? እኔ እኮ አላስብ። ከኢልሃም ቤተሰቦች ጋር ውሏችንን ጨርሰን ለመውጣት ስንዘጋጅ የኢልሃም እናት እንግዲህ የልጅ ልጅ ለማየት ያብቃን አሉ። እኔና ኢልሃም ተያየን። ሁለታችንም የውሸት ፈገግታ ፈገጋልና አሚን አልን። ተሰነባበት ናቸው። ከወጣም በኋላ በዛው እነ ትልቋን ዘይረናቸው ወደ ቤት ሄድን። ይገርማል። በመስማማት ውስጥ ለካ ጊዜው ሳታስቡት ይነጉዳል። እነዛ ስንጣላ በነበረበት ጊዜ ቀናቶች የዓመት ያክል ሲለለጠጡብኝ እንዳልነበር
አሁን በጣም ፈጠኑ። ረመዳንም ዛሬ ማታ ጨረቃ ከታየች ነገ ልንጀምረው፣ ካልሆነ ደግሞ ከነገ ወዲያ እየተባለ ነው። ኢልሃም ከጠዋት ጀምራ ቤቱን በማዘገጃጀት ስትለፋ ነው የዋለችው። ማታውንም ኢልሃም ሳሎን ቤት ተቀምጣ አንዳንድ ልብሶች ታጣጥፋለች። እኔ ደግሞ ለአሊያ ሆቴል አዲስ ዓመት ላይ ሰራተኞች የሚለብሱትን ልብስ ዲዛይን አደርጋለሁ። ኢልሃም ትንሽ ትኩር ብላ ካየች በኋላ የምስልበትን ደብተር ቀማችኝ። ሁሉንም አገለባብጣ ካየችው በኋላ በጣም ያምራሉ አለችኝ። እሱ ነው የሚፈለገው አልኳት ፈገግ ብዬ። ግን ሁሉም ለሙስሊም ሴት አይሆኑም አለችኝ። ሳቅ አልኩና አውቃለሁ አስቤ የሰራሁት ለሙስሊም አይደለም አልኳት። ኢሉ በረጅሙ ተነፈሰችና ጁድ ሳልነግርህ ማለፍ ስለማልችል ነው። ይሄ ልብስ ተሰርቶ ቢለበስ የሰፊውንም የገዢውንም የለባሹንም ከሷ አይተው ይወደውት የሚለብሱትንም ወንጀል ባንተ ላይ እንደሚጻፍ ታውቃለህ አለችኝ። ደነገጥኩ። አላውቅም አልኳት እየተንተባተብኩ። የብዙ ሙስሊም ልብስ ሰፊዎችና ዲዛይነሮች ችግር ነው። በእርግጥ ያቺ ሴት የምትለብሰው ከባሏ ፊት ብቻ ከሆነ ችግር የለውም፣ ግን ከሌሎች ካልተፈቀዱላት ወንዶች ፊት ከሆነ ግን አለችና ዝም አለች። ገብቶኛል። እስላማዊ ትምህርት መማር እንደነበረብኝ የገባኝ አሁን ነው። ደብተሩን ተቀበልኳትና ልቀደው ስል ያዘችኝ። ቀና ብዬ ሳያት ይቀመጥ ይጠቅም ይሆናል አለችኝ። እሽ ብያት ወደ አዲሱ ዲዛይን ስመለስ እኔ ምልህ አለችኝ። እኔ ምልህ ለምን ለኔ አንድ ዲዛይን አትሰራልኝም አለችኝ። አሳቀችኝ። የእውነት እንዴት ነው የድንኳን ዲዛይን የማደርግላት? ለድንኳኑ አልኳት እየሳኩ። ፈገግ አለችና አረ አይደለም፣ ፋርማሲ የምለብሰው ጋውን ነው። ትምህርት ቤቱ የሰጠን ከጅልባቡ ጋር ምንም አልተግባባልኝም። ስለብሰው ወደ ላይ ይሰበሰብብኛል አለችኝ። ሳቅ አልኩና ጥሩ ግን ካንቺም የምፈልገው ነገር አለ አልኳት። ግራ የተጋባች ምን አለችኝ። እንደምታውቂው የእስላማዊ ትምህርት የመማሩ እድል አላገኘውም። ስለዚህ በየቀኑ የተወሰነ ልታስተምሪ ቃል ግቢልኝ አልኳት። በደስታ ነዋ። ግን እድሉን ስላላገኘው ነው ወይስ ችላ ብለኸው አለችኝ አነጣጥራ እያየችኝ። ምን ልበላት? ችላ ብዬው ነው ይከብዳል የምለው ጠፍቶብኝ ዝም ስል በመሃል የኢልሃም ስልክ ጮኸ። እሰይ ገላገለኝ። ማንም ይሁን ማን የደወለው ብቻ በረካሁን። ኢልሃም እያወራች ወደ ኪችን ገባች። እየቀለድሽ አይደለማ ስትል ሰማኋት። ትንሽ ቆይታ ደግሞ ማሻ አላህ ባረከላህ ልበል ወይስ ጊዜው ገና ነው አለች። ይህስ ነገር ሰርግ ነው መሰል። ማን ሊያገባ ነው? ቀስ ብዬ ወደ ኪችን ገባውና እስከምትጨርስ ጠበኳት። ስትጨርስ ስልኩን ዘግታ ወደ እኔ እየዞረች ዱድ ረምላ አለችኝ። ኦኬ ረምላ ልታገባ ነው ማለት ነው? ወላሂ በጣም ነው ደስ ያለኝ። ፈገግ ብዬ ወይኔ ረምላ ያቺ ገና በመጀመሪያ እይታ የተጣላች ልጅ ልታገባ ነው? ደስ ይላል አልኳት። ኢልሃም አጠገቤ እየቆመች የመጀመሪያ ቀን አለችኝ። አዎ ገና አዲስ አበባ ስመጣ ጀማል ሱቅ ነበር ለመጀመሪያ ጊዜ የተገናኘ ነው። እኔም እሷም ካርድ ልንገዛ ሁለታችንም ቸኩለን ስለነበር እኔ ልቅደም በሚለው ብዙ ተጣላን። ያው በጉልበት ከሷ በፊት ተቀብዬ ሄድኩ። የዛኔ የነ ትልቋ ቤት መብራት ተበላሽቶ 3 ቀን ጨለማ ውስጥ ነበርን። ወደ 10 ሰዓት አካባቢ ስልኬ ቻርጅ ሲዘጋ ሀቢባን የት ማድረግ እንደምችል ጠየኳት። ሀቢባ ደግሞ እነ ረምላ ቤት ትልቋን ይዤ እንድሄድ ትነግረኛለች። ልክ እንደገባን የኔንም የሀቢባንም ስልክ ለትልቋ ሰጠኋትና ወደ ውስጥ ገባች። እኔ ግቢ ውስጥ ሆኜ እየጠበኳት እያለ ረምላ ሰገነቱ ላይ አየችኝ። እኔ ግን አላየዋትም ነበር። ከዛ የቅድሙን ንዴት ልትወጣ ውሃ ደፋችብኝ።
አልኳትና ሳኩ። ኢልሃም ከአይኗ እንባ እስኪወጣ ድረስ ሳቀችና እና ምን አልካት አለችኝ እየሳኩ። በነገታው ስትመጣ ጠብቄ ከቧንቧ ውሃ ስቤ አለበስኳታ አልኳት። ኢልሃም በጣም ስትስቅ ደስ ትላለች። ይቺ ልጅ ልታሳስተኝ ነው እንዴ? ግን የምር ደስ ትላላችሁ። ከዚህ በፊት እንደዚህ አይቻት አላውቅም። ልቤን ምን ማለትህ ነው? ስርዓት አልኩት። ወደ ሳሎን ገባሁ። ረመዷን በጣም ደስ በሚል ሁኔታ እያሳለፍን ነው። በኢልሃም ገንዘብ ከመስጂድ ጠፍቼ አላውቅም። የመጨረሻዎቹን 10ሩንም ቀናት ደግሞ መስጂድ ውስጥ የኢክቲካፍ ነበር ያሳለፍኩት። በህይወቴ አይቼው የማላውቀው መረጋጋት ነው ያገኘሁት። ኢልሃም ደግሞ ሁሌ ማታ ማታ የምትሰጠኝ ትምህርቶች በጣም ስበውኛል። በተቻለኝ አቅምም ለመተግበር እየሞከርኩ ነው። ዛሬ እነዛ የራህመት 30 ቀናት አልፈው ኢድ አልፈጥር ላይ ደርሰናል። ሁሌ ወደ ኢድ ሶላት ሲሄድ ስልኬን ቤት ነው የምተወው። በጣም ብዙ ሰው እየደወለ ስለሚያስቸግረኝ ስመለስ ነው የማነሳው። ዛሬም ከኢድ ሶላት እንደተመለስን ስልኬን ከፍቼ መደወል ጀመርኩ። መጀመሪያ እማዬና አባዬ ጋር ነበር የደወልኩት። በእኔና በኢልሃም ትዳር ምናልባትም ከኢልሃም ቤተሰቦች በላይ ነው የተደሰቱት። ሁሉንም አናግሬ ጨርሼ ከመኝታ ክፍሉ ስወጣ ኢልሃም ቤቱን ጀነት አስመስለዋለች። ልክ እኔ እንደምወደው ተፈራርሾ እጣን ተጭሶ ነበር የጠበቀኝ። እንደተቀመጥኩ ኢልሃም ኩኪስ ይዛ ከኪችን ወጣች። አሁንም ጅልባብ ነው። የእውነት ተናደድኩ። ኢሉ ግን በኢድ ቀንም ጅልባብ አልኳት እየተበሳጨው። ጓደኞችህ ለዚያራ አይመጡም እንዴ አለችኝ ፈገግ ብላ። ይመጣሉ ምን ነው አልኳት። እነሱ ታዲያ አጅነቢ አይደሉም አለችኝ። አስተዋይ ነገር ናት። በራሴ አነጋገር አፈርኩ። ኢልሃም ጠዋት ጀምራ የምነግርህ ነገር አለኝ ስትለኝ ነበር። እስካሁን ግን ቁጭ ብለን የምናወራበት ጊዜ አላገኘንም። ስራዋን ጨራርሳ ሳትቀመጥ ኢሉ ምን ነበር የምትነግሪኝ አልኳት። ወዳው ድንብርብሯ ወጣ። ሳቅ እያለች ምን መሰለ ስትል ዚያድ ደውሎ አቋረጣት። ዚያድ ሁሌ የኛ ቤት ይጠፋዋል። ለዛም እንድቀበለው ፈልጎ ነበር የደወለው። ኢሉ ዚያድ አልኳት። ሳትነግረኝ መሄዱ ቅር እያለኝ አይ ችግር የለውም ሌላ ቀን ቢሆን አለችኝ። ሳልደበርባት ደስ እያለኝ ተነስቼ ልወጣ ስል ጠራችኝ። ወደ እሷ እየዞርኩ ምን ልታዘዝ አልኳት። ኢሉ መታ አቀፈችኝ። ምን እያረገች ነው? ግራ ገባኝ። እንዳትቆይ እሺ አለችኝ ከእቅፌ እየወጣች። ይቺ ልጅ ዛሬ ምን ነክቷታል? እረ ዛሬ ብቻ አይደለም ይህንን ሰሞን በጣም ተለውጣብኛለች። ከ10 ቀናት በፊት ማታ ማታ ያስተማረችኝን ስደግምላት ፍዝዝ ብላ ታይኛለች። ሳፏጭላት እንደገና ነቃ ትላለች። ብቻ በጣም እንክብካቤ እያበዛችብኝ ነው። አሁንም ዚያድን ላመጣው ነው እያልኳት እንዳትቆይ ትለኛለች። አይ ኢሉ ኢዲን ከኢልሃም ጋር ፏ አድርገን አሳለፍ ነው። በእርግጥ እነ ዚያድ መጠው ነበር፣ ግን ብዙም አልቆዩም። ኢልሃምም እነግርሃለሁ ያለችኝን ሳትነግረኝ ቀኑ መሸ። እኔም እየጠበኳት እሷም አላነሳችብኝም። ምን ይሆን ግን? በጣም ጓጉቻለሁ። አባቢ እንግዲህ ክፍል 13 ይሄን ይመስላል። በክፍል 14 እስከምንገናኝ ሰላማችሁ ይብዛልኝ። በያላችሁበት ሰላምና ፍቅር አንድነትን ለሀገራችን እየተመኘሁ እኔ በዚሁ ሰናበታለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላ ስጦታ